ምንም ነገር ጥያቄ ቢነሳ አትታወኩ። ምክንያቱም ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ ያላት ቤተክርስቲያን ሳትሆን ራሷ መልስ የሆነች ቤተክርስቲያን ናት። ራሷ ቤተክርስቲያኒቱ መልስ ናት። በልደቱ የተሰናከሉት ሰዎች አምላክ እንዴት ሰው ይሆናል የሚል ጥያቄ አላቸው። አምላክ እንዴት ሰው ይሆናል? አምላክ ሰው ከሆነ ከኛ ብልጫው ምንድን ነው? ስለዚህ የክርስቲያኖች እምነት ስህተት ነው ይላሉ። እንዴት አምላክ ሰው ይሆናል? እንዴት አምላክ አጭር ቁመት ጠባብ ደረት ይኖረዋል? የሚለካ የሚመጠን ቁመት፣ ውፍረት፣ ቅጥነት እንዴት ይኖረዋል? እንዴት አምላክ ይዳሰሳል? አምላክ ሰው መሆን ለምን ያስፈልገዋል? ሁሉን እየቻለ እዚያው ሆኖ ማዳን ሲቻለው ለምንስ መምጣት ያስፈልገዋል? እንዲህ እያሉ ይናገራሉ። መልስ አሁን አንድ ምስኪን ሰው የሚናገረው ቃል ለሁሉም ጆሮ መድረስ ከቻለ የኛ እጅ ከትከሻችን ሳይቆረጥ የወደቀን ማንሳት ከቻለ የፀሐይ ጨረር ከፀሐይ ክበብ ከአካሉ ሳይለይ ምድር መድረስ ከቻለ የኛ አይን በአንድ ቦታ እንደተቀመጠ ሰማይ ድረስ ደርሶ ማየት ከቻለ አካላዊ ቃል የአብ ክንዱ የሚባል ወልድ ብርሃን ወልድ ጸዳለ ስባቲሁ ለአብ የሚባል የአብ የክብሩ ብርሃን የሚባል የዓለም ብርሃን የሚሆን ወልድ ከሰማይ መንበሩ እያለ ከጌትነቱ መንበር ሳይለጠል ሳይለይ ሰው ሆነ። የወደቀውን አዳም መጥቶ ከውድቀት አነሳው ቢባል ምንድነው ነውሩ? ይቻለዋል። ሁሉን ስለሚችል ሰው ሆነ። ምሉዕነቱን ሳይለቅ መወሰን፣ ኃያልነቱን ሳይለቅ መድከም፣ እያወቀ አላዋቂ መምሰል ለእግዚአብሔር ይቻለዋል። ሞትን ለመቀበሉ ብቻ አባቴ ይበልጠኛል ይላል። ሞትን ለመቀበሉ ለመታመሙ ብቻ ለካሳ በመምጣቱ ነገር ግን እሱ ካሳ የሚያቀርብ ይቅርታውን የሚሰጥ አብ ማለት ግን አይደለም። ራሱ ካሳ ሰጭ ነው። ከአባቱ ጋር ደግሞ ራሱ ይቅርታ ሰጭ ነው። የይቅርታ ባለቤት ነው። እሱ በግ ነው። እሱ ሊቀ ካህናት ነው። እሱ ደግሞ ንጉሥ ነው። ንጉሠ ነገሥት ክርስቶስ ለእያንዳንዱ ክርስቲያን ወንጌልን ደብዳቤ ጽፎልናል። በጣም ስለሚወደን ማለት ሰው እኮ የፕላቶን የፍትህ መጽሐፍ ዕድሜ ልኩን እያነበበ ፍትህ ሳያገኝ ይሞታል ይላል። አምላኬ አምላኬ ለምን ተውከኝ እያለ ሲጸልይ፣ ኤሎሄ ኤሎሄ እያለ ሲጸልይ፣ ሲደክም ሲራብ ሲጠማ ይህንን ሲያይ ዲያብሎስ ፍጡር ነው ብሎ አሰበ። በኢየሱስ ክርስቶስ አናፍርበትም። በክርስቶስ አናፍርም። ሙቶ ሞትን ያሸነፈ ስለሆነ እንደነቃለን። የማይሞተው በመሞቱ እንደነቃለን። ሞት በሞት ስለጠፋ እንደነቃለን። ይቺ ቤተክርስቲያን ነው መውደድ። በነቢያት ትንቢት የተመሰረተች፣ በሐዋርያት ስብከት የጸናች፣ በሰማዕታት ደም የምታበራ፣ በመስቀሉ የጸናች፣ የድንግል ማርያም ፍቅር ያለባት፣ በቅዳሴ መላእክት የታጠረች፣ በመዓዛ ክርስቶስ የምትታወድ ቅድስት ቤተክርስቲያን ናት። ይችን ቤተክርስቲያን ስንስም ስንሳለም ደጁን በሩን ስንስመው የክርስቶስን አካል እንደምንስም ወቁት። እኔም ምዕመናን ስሜታዊነትና እልክ አያዋጣችሁም። የሚያድናችሁ ልንገራችሁ፣ ዝም ብላችሁ ጸልዩ፣ ስጋው ደግሞ ተቀበሉ፣ ከቤተ ክርስቲያን አትውጡ። ይሄ ነው የሚያድን ጌታዬ። ድንግል ማርያም እንዲህ በዋዛ አትገኝም። እንኳን ሰድብሃት የምታሰድዳት ከሆነ ግድ የለም ልጇን አዝላ ወደ ግብፅ ትሄድልሃለች፣ ለአንተ ይብላኝ እንጂ። እንደ ሄሮድስ ድንግል ማርያምን መግፋት፣ እሷን መግፋት ብቻዋን የምትገፋት እንዳይመስል ልጇን እሷ ጋር ጥሎ ሄደ። አምላክ ከሆነ ለምን አንቀላፋ? መልስ አምላክ ካልሆነ እንዴት ባህርን ገሰጸ? አምላክ ከሆነ እንዴት ሰርግ ቤት ይጠራል? አምላክ ካልሆነ እንዴት ውሃውን ጠጅ ያደርጋል? አምላክ ከሆነ እንዴት አልዓዛርን የተቀበራችሁት ይላል? አምላክ ካልሆነ እንዴት አልዓዛርን አስነሳው? አምላክ ከሆነ እንዴት ተራበ? አምላክ ካልሆነ እንዴት በ5 እንጀራ 5000 ሰው አጠገበ? አምላክ ከሆነ እንዴት ታመመ? አምላክ ካልሆነ እንዴት የ38 ዓመት ድውይ ፈወሰ? አምላክ ከሆነ ለምን ደሙ በመስቀል ፈሰሰ? አምላክ ካልሆነ እንዴት በጨርቁ ጫፍ 12 ዓመት ደም የፈሰሳትን አዳነ? አምላክ ከሆነ እንዴት ሞተ? አምላክ ካልሆነ እንዴት ሞትን በሞት አጠፋው? አምላክ ስለሆነ ነው በእውነቱ ማለት ነው። የደከመው የተራበው የተቸገረው ካሳ ለመስጠት ነው። ለኛ ራሱ ክሶ ለመታረቅ ይህን ሁሉ ያደረገው። ጌትነቱንም እዚያው ገልጧል። ያልታደለ ዓይን ግን ጌትነቱ አይታየውም። ለዚህ ነው መንግሥትህ ትምጣ የምንለው። አግኝቶ የማያጡባት፣ ገብተው የማያወጡባት፣ ከብረው የማያዋረዱባት፣ በብርሃኑ ነው የማይጨለምባት፣ የበላይ የበታች የሌለባት፣ ኃይል አግኝቶ የማይደክሙባት፣ በሕይወት ኑረው የማይሞቱባት፣ ጤነኛ የማይታመምባት፣ ውበት የማይጠወልግባት፣ በክብር ከብረው የሚኖሩባት፣ ሁሉ ተስተካክሎ የሚነግስባት፣ የብርሃን ሀገር፣ የነፃነት ሀገር፣ ያለ ስጋት የሚኖርባት፣
ክርስቶስን የምንጠግብባት ሀገር መንግሥተ ሰማያት ናት። መንግሥተ ሰማያትን ስጠን ለማለት መንግሥት ትምጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሕይወት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በጌትነቱ የፈጠረ በቸርነቱ ይህንን ዓለም የሚመግብ ይህንን ዓለም ያዳነ መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉም፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን በረከታቸው ይድረሰን። የተከበሩ አባታችን መላከ ገነት ጸጋው ዘገየ የደብረ ገነት መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ፣ የተከበሩ አባታችን ሊቀ ጠበብት ጌራ ወርቅ ዋነ በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስና ቅዱስ መርቆሬዎስ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? በይቅርታው በቸርነቱ የጠበቀን እስከዚህ ሰዓት ያቆየን ፈጣሪያችን እግዚአብሔር የተመሰገነ ይሁን። ከአሁን በፊት ላስተማረን መምህራችን ለመምህር ገብረ ጊዮርጊስ ቃለ ሕይወትን ያሰማልን። መዝሙር ለዘመሩልን ለሰንበት ትምህርት ቤት ልጆች ቃለ ሕይወትን ያሰማልን። አሁን ደግሞ የምንማርበት የልቡናችን ደጅ ይክፈትልን። እግዚአብሔር ቢወድ የምንቀጥለው የማለዳውን ትምህርት ክፍል 2 ነው። ደግ መጽሐፍን የሆነ እንደሆነ በጀመረበት ይጨርሳል ይላሉ ሊቃውንቱ ሲተረጉም። እስኪ በሉ ደግ መጽሐፍ የሆነ እንደሆነ በሉ። በጀመረበት ምን ይላል? ይጨርሳል ማለት ነው። ስለዚህ የጀመርነውን መጨረስ አለበት። የጀመረውን የማይፈጽም ከሌላ ወገን ስለሆነ የእግዚአብሔር ወገኖች ልጆች የምንሆን እኛ ጅምራችን መጨረስ ስላለብን የማለዳውን ትምህርት እንደ እግዚአብሔር ፈቃድ እንጨርሰዋለን ማለት እግዚአብሔር እንድንማር የፈቀደንን ያህል ነው እንጂ የዚህ ትምህርት ሐሳብ እኔ ያስተማርኩት ሁሉም ነው ማለት ግን አይደለም። ሊቃውንቱ ብዙ የሚተረጉሙለት በቤተ ክርስቲያን ብዙ የተባለለት ትምህርት ነው። እኔ የምናገረውን ለጊዜው ተነጋግረን ዛሬ ይቆየን ብለን እንተዋዋለን ማለት ነው እንጂ የቤተ ክርስቲያን ትምህርት አለቀ አይባልም። ማለዳ ነበራችሁ? እስኪ እጃችሁን አውጡ። የነበራችሁ አብዛኞቻችሁ ነበራችሁ ማለት ነው። እግዚአብሔር ያክብርልን። ስለዚህ የማለዳውን ትምህርት በክፍል 2 ቀጠሮ ይዘን ነበር። ማለዳ ምን በሚል ርዕስ ነው የተማርነው? ቆይ ሁላችሁም አንድ ጊዜ በሉ ጨምራችሁበት። ስትጸልዩ እንደ ግብዞች አትሁኑ ብለን የጸሎትን ስርዓት በቅዳሴ ላይ የተነበበው የዕለቱ ወንጌል እሱ ስለነበር በሱ ርዕስ ተማምረናል ማለት ነው። አሁን ከዚያ ስትጸልዩ እንደ ግብዞች አትሁኑ የሚለውን አይተን ጸሎት ምንድን ነው? የጸሎት ስርዓቱ ምንድን ነው? የግብዞች ጸሎት ምንድን ነው? አባታችን ሆይ ማለት ምን ማለት ነው? ስምህ ይቀደስ ማለት ምን ማለት ነው ብለን መንግስትህ ትምጣ ብለን ነበር ያቆምን ማለት ነው። አሁን ዛሬ ምሽት የምንቀጥልበት መንግስትህ ትምጣ። እስኪ በሉ ሁላችሁም ድገሙት። ሶስተኛ መንግስትህ ትምጣ። በዚህ ርዕስ ነው አሁን ለማታ ቀጠሮ የያዝን ይሄ ነበረ ማለት ነው። ላልነበራችሁም ጥሩ ርዕስ ላይ ነው የደረሳችሁት። መንግስት ትምጣ የምንሰበሰብበት ዓላማ መንግስተ ሰማያት ለመግባት ስለሆነ
ዋናው ዓላማ ላይ ደርሳችኋል ማለት ነው። መንግሥትህ ትምጣ ትምጻ መንግሥትከ ብላችሁ ጸልዩ ለምኑኝ ሲል ነው። መንግሥትህ ትምጣ ያለው የመጀመሪያው ትርጉሙ መንግሥትህ ጌትነትህ ይገለጥልን በሉኝ ማለት ነው። መንግሥትህ ትምጣ ማለት ያንተ ጌትነት ይገለጥልን በሉኝ፣ አምላክነትህ ጌትነትህ ይገለጥልን በሉኝ፣ እኔም እገልጥላችኋለሁ ይላል። በዚህ ዓለም ላይ ብዙ ሰዎች እንቅፋት የገጠማቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ጌትነቱን ባለማወቅ ነው። እርሱም የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይተአቅፈ ብየ ብሏል። በእኔ ያልተሰናከለ ሰው ንዑድ ክቡር ነው ይላል። በእኔ ያልተሰናከለ ሰው ብፁዕ ነው ብሏል። በእኔ የማይሰናከል ሰው ብፁዕ ነው ብሏል። እንዲህ ያለ ማን ነው? ጌታችን ኢየሱስ ክርስቶስ ነው። በእኔ ያልተሰናከለ ሰው ብፁዕ ነው። ጌታ ነው እንዲህ ያለ። በእኔ ያልተሰናከለ ሰው ብፁዕ ነው። ለምንድን ነው እንደዚህ ያለ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲኖር ሰዎች የተሰናከሉበት ጉዳዮች አሉ። በእነዚያ ጉዳዮች ሰዎች ተሰናክለው ከሱ መንግስት ወጥተው ቀርተዋል እና እሱ ሰው በመሆኑ ባደረጋቸው ስራዎቹ ተሰናክለው ከመንግስቱ ስለወጡ አንዱ መንግስት ትምጣ ብለን የምንጸልየው ያንተ ጌትነት ሳይገባን ቀርቶ አንተን በተሳሳተ መልኩ የማናውቀውን ሌላ ክርስቶስ እየተከተል እውነተኛውን ክርስቶስ ሳናገኝ ቀርተን ከመንግስትህ እንዳንወጣ መንግስትህን ግለጥልን ብላችሁ ጸልዩ ያለ ለዚህ ነው። የክርስቶስ መንግስት ጌትነት አልገባቸውም። ሰዎች ያልገባቸው ሰዎች በክርስቶስ ተሰናክለዋል። የተሰናከሉት በምንድን ነው ካላችሁኝ፣ አንደኛው ሰው በመሆኑ ነው። ሰው በመሆኑ የተሰናከሉ ሰዎች አሉ። ሁለተኛው በተናገራቸው ንግግሮች የተሰናከሉ ሰዎች አሉ። ሶስተኛው በሰራቸው ስራዎች የተሰናከሉ ሰዎች አሉ። እነዚህ ናቸው ሰዎችን ያሰናከሏቸው። በልደቱ የተሰናከሉት ሰዎች አምላክ እንዴት ሰው ይሆናል የሚል ጥያቄ አላቸው። አምላክ እንዴት ሰው ይሆናል? አምላክ ሰው ከሆነ ከኛ ብልጫው ምንድን ነው? ስለዚህ የክርስቲያኖች እምነት ስህተት ነው ይላሉ። እንዴት አምላክ ሰው ይሆናል? እንዴት አምላክ አጭር ቁመት ጠባብ ደረት ይኖረዋል? የሚለካ የሚመጠን ቁመት፣ ውፍረት፣ ቅጥነት እንዴት ይኖረዋል? እንዴት አምላክ ይዳሰሳል? አምላክ ሰው መሆን ለምን ያስፈልገዋል? ሁሉን እየቻለ እዚያው ሆኖ ማዳን ሲቻለው ለምንስ መምጣት ያስፈልገዋል? አምላክስ እንዲህ እያሉ ይናገራሉ። አምላክ ሰው መሆን ይችላል ወይ? አምላክ ከደከመ አምላክ ሰው ከሆነ ምኑን አምላክ ሆነው? ስለዚህ ክርስቲያኖች ክርስቶስ አምላክ ነው ማለታቸው ስህተት ነው ብለው ይናገራሉ። እነዚህ በክርስቶስ ሰው መሆን የተሰናከሉ ሰዎች ይባላል። ሰው መሆኑን የተሰናከሉ ደግሞ ከጽንሰቱ ጀምረው የተሰናከሉበት ነው። ይሄ መልሱ ምንድን ነው? ራሱ ቅዱስ ገብርኤል የተናገረው ቃል ነው መልስ የሚሆነው። አምላክ እንዴት ሰው ሊሆን ይችላል ብለው በተለይ ሳይንሳውያንን የሚሉት ፍልስፍና እናውቃለን የሚሉት በምክንያት እናንተ እንደምትሉት ሎጂካል በሚባል አስተሳሰብ እናስባለን ብለው የሚናገሩ ሰዎች አምላክ ሁሉን ቻይ ከሆነ ሰው እንዴት ይሆናል? እንዴት ሰው ሊሆን ይችላል? ሁሉን ቻይ አምላክ ሁሉም በማይችል ስጋ ከተገለጠ እንዴት አምላክ ሊሆን ይችላል? ይሄ የማይመስል ነገር ነው። በሳይንስም ቢመዘን በእምነት ዓይንም ቢታይ ልክ አይደለም ብለው ይናገራሉ። መልሱ ቅዱስ ገብርኤል ለእመቤታችን የተናገረው ቃል መልስ ነው። ለእግዚአብሔር የሚሳነው ነገር የለም። እስኪ በሉ ምን አላችሁኝ? ለእግዚአብሔር እሺ የሚሳነው ነገር ጨምሩ። ሶስተኛ በሉ። አሁን ሰዎቹ ሎጂክ ነው ብለው ባሰቡት ነገር ባመጡት ሐሳብ ራሳችሁ ትመልሳላችሁ ማለት ነው። አምላክ ሁሉን ይችላል።
አምላክ ሁሉን ከቻለ እንዴት ሰው ሊሆን ይችላል ካለ ምን ብላችሁ ትመልሱለታላችሁ መሰላችሁ? አምላክ ሁሉን የሚችል ከሆነ እንዴት ሰው መሆን አይችልም? ተመለሰ አልተመለሰም? አምላክ ሁሉን ይችላል። ሁሉን እየቻለ እንዴት ሰው መሆን ይችላል ከተባለ አምላክ ሁሉን ከቻለ እንዴት ሰው መሆን አይችልም? ስለዚህ ሰው የሆነው ሁሉን ስለቻለ ነው እንጂ ስለሚያቅተው አይደለም ማለት። ሰው መሆኑ ራሱ ሁሉን ቻይነቱን ያስረዳለታል ማለት። ለምሳሌ አንድ ሐሳብ ላምጣላችሁ። እኔ ለምሳሌ ሰው ነኝ። መሆን የምችለው ሰው ብቻ ነው። ጦጣ፣ ዝንጀሮ፣ ሌላ ነገር መሆን አልችልም። መልአክ መሆን የሚችለው ሰው መልአክ ብቻ ነው። ሰው ወይም አውሬ መሆን አይችልም። ወፍ መሆን የሚችለው ወፍ ብቻ ነው። አውሬ ወይም ሰው መሆን አይችልም። ዛፍ መሆን የሚችለው ዛፍ ብቻ ነው። ብረት ወይም ወርቅ ወይም ሌላ ነገር ሊሆን አይችልም። ሌላውን ፍጥረት ሁሉ ውሃ ነው መሆን የሚችለው። ደም አይሆንም፣ ወይም ወተት አይሆንም፣ ወይም ደመና ወይም ጠጣር ድንጋይ አይሆንም። ድንጋይ ነው የሚሆነው። ይሄ ፍጡር ነው። ፍጡር የተለካ የተመጠነ የተወሰነ የተፈጥሮ ልኬት አለው። ከዚያ መጠኑ ማለፍ አይቻለውም። ፈጣሪ ግን ሁሉን ይችላል። ሁሉን ስለሚችል ሰው መሆንም ቻለ። እስኪ በሉ ሁሉን ስለሚችል በሉ። ምን መሆንም ቻለ? እኔ ሰው በመሆኔ ሌላ መሆን አልችልም። እኔ ሰው በመሆኔ ሌላ መሆን አልችልም እንጂ እግዚአብሔር እኔ ሰው በመሆኔ ሌላ መሆን ካልቻልኩ እግዚአብሔር ሁሉን ቻይ ሆኖ ሰው መሆን ካልቻለ እግዚአብሔር ብልጫው ከኔ በምንድን ነው ብለን እንጠይቃለን። ታዲያማ እግዚአብሔር ከሰው ልዩ ሁሉ የሚቻለው ስለሆነ ሰው ለምሳሌ ሰው አውቆ መራብ አይችልም። ፈቅዶ ፈልጎ መራብ አይችልም። ተፈጥሯዊ ግዴታ አስገድዶት ነው መራብ የሚችለው። ሰው ፈልጎ መጠማት አይችልም። ሰው ፈልጎ መድከም አይችልም። እግዚአብሔር ግን ሁሉን ስለሚችል ፈልጎ ይራባል፣ ፈልጎ ተጠማ፣ ፈልጎ ተራበ። ርህበ በፈቃዱ ወሀበሆ ለዲያብሎስ ይቅረብ ሀቤሁ ከማያመክሮ ይላል ሳዊሮስ ዘአንጾኪያ። በፈቃዱ ተራበ፣ ዲያብሎስም ወደሱ እንዲቀርብ ፈቀደለት ይላል። ስለዚህ ሁሉን ስለሚችል አንድ ንጉሥ ሲሆን ገዢ ሲሆን የአንዲት ሀገር ሙሉ አስተዳዳሪ ሲሆን በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር ንጉሱ ወደ ድሃነት ተለወጠ እንደማይባል የዚህ ዓለም ንጉሥ የሚሆን ዓለምን ፈጥሮ የሚገዛ ሕያው ቃል ቅዱስ እግዚአብሔር እርሱ በድሆች ቤት በድንግል ማርያም ማኅፀን ስላደረ እሱ ወደኛ ድህነት አይለወጥም። እፎ ቤተ ነዳይ ሀደረ ከመ ምስኪን ያለው ይሄ ነው። ባለጸጋው በድሃ ቤት ስላደረ የኛ ድህነት ወደሱ አይደርስበትም። ወይም ደግሞ ፀሐይ ባደፈ ውሃ ላይ ወይም በደፈረሰ ውሃ ላይ ስላበራች የውሃው መደፍረስ የፀሐዩን ብርሃን እንደማያደፈርሰው ሁሉ እግዚአብሔር ኃጢአት በበዛበት ዓለም ስለተወለደ ኃጢአት ወደሱ ደረሰበት አይባልም። እሱ ሁሉን አዋቂ ስለሆነ እሱ ከሰማይ ከአባቱ ልብነት ሳይለይ ወደዚህ መምጣት ይቻለዋል። አምላክ በዚህ ዓለም ሥጋ ለብሶ ሰው ሆኖ ከተመላለሰ ሰማይ ለማን ጥሎት መጣ እንዳይባል አሁን እኛ እንኳን የምንናገረው ቃል እኔ የምናገረው ቃል ቂጣ ቢሆን እንጀራ ቢሆን ለሁላችሁ እኩል አይደርስም አይደል? አይደርስም። እኔ የምናገረው ቃል ግን ለሁላችሁ ይደርሳል። ይደርሳል አይደርስም? አሁን ደርሷል አልደረሰም? ቃሉ ግን ስንት ነው? አሁን አንድ ምስኪን ሰው የሚናገረው ቃል ለሁሉም ጆሮ መድረስ ከቻለ አካላዊ ቃል ከሰማይ መንበሩ እያለ እንዘየ አርቅም መንበረ ስባቲሁ ከጌትነቱ መንበር ሳይለጠል ሳይለይ ሰው ሆነ ማለት ምንድነው ነውሩ? የኛ እጅ ከትከሻችን ሳይቆረጥ የወደቀን ማንሳት ከቻለ የአብ ክንዱ የሚባል ወልድ ከአብ ሳይነጠል የወደቀውን አዳም መጥቶ ከውድቀት አነሳው ቢባል ምንድነው ነውሩ? የፀሐይ ጨረር ከፀሐይ ክበብ ከአካሉ ሳይለይ ምድር መድረስ ከቻለ ወልድ ከአባቱ ሳይለይ ብርሃን ወልድ ጸዳለ ስባቲሁ ለአብ የሚባል የአብ የክብሩ ብርሃን የሚባል ዕብራውያን ምዕራፍ 1 ላይ እንደተገለጠው የአብ የክብሩ ብርሃን የሚባል ወልድ ከአባቱ እቅፍ ሳይለይ በዚህ ዓለም ሰው ሆነ ቢባል ምንድነው ነውሩ? የኛ አይን በአንድ ቦታ እንደተቀመጠ
ሰማይ ድረስ ደርሶ ማየት ከቻለ የዓለም ብርሃን የሚሆን ወልድ ከሰማይ መንበሩ ሳይለይ በዚህ ዓለም ሰው ሆነ ቢባል ምንድን ነው ነውሩ? ይቻለዋል። ሁሉን ስለሚችል ሰው ሆነ። በሉ ሁላችሁም ሁሉም ስለሚችል በሉ። ምን ሆነ? በተፈጥሯዊ በተፈጥሮ ይሄ የተፈጥሮ ማንነት ናቹራል ቢንግ የሚባለው የምትሉት እናንተ ማለት ነው። ተፈጥሯዊ ማንነት የሚባለውን ይዞ መኖር የሚችል ፍጡር ነው። ፈጣሪነቱን ሳይለውጥ የወደደውን መሆን ይቻለዋል። የወደደውን መሆን ይቻላል። ፈጣሪነቱን ሳይለውጥ ምሉዕነቱን ሳይለቅ መወሰን፣ ኃያልነቱን ሳይለቅ መድከም፣ እያወቀ አላዋቂ መምሰል ለእግዚአብሔር ይቻለዋል። ስለሚቻለውም በዚህ ዓለም ኖረ። በዚህ ዓለም መኖሩ ወደዚህ ዓለም ባህሪ አይለውጠውም። በዚህ የተሰናከሉበት ሰዎች ናቸው። እንዴት እግዚአብሔር በሰው ማህፀን ሊያደር ይችላል? እንዴት እግዚአብሔር በሰው ማህፀን ውስጥ በአንዲት ሴት ማህፀን እንዴት ተወለደ? ይህ ለእግዚአብሔር ውርደት አይደለም። እግዚአብሔር አይጥን ሲፈጥር አላፈረም። ጉርጥን ጓጉንቸርን ሲፈጥር፣ ትልን ሲፈጥር አላፈረም። እንኳን በድንግል ማርያም ማህፀን ሲያደር እናንተና እኔ ብሎን ደናደናውን ፍጥረት ፈጥረን የኔ እንተው ነበር። እግዚአብሔር ግን እነዚህን ሲፈጥር እንኳን አላፈረም፣ አይንቅም። እግዚአብሔር እንደ ሰው አይደለም፣ የሚታበይ አይደለም። እሱ ከሃሊነቱን ያውቃል። እንዲያውም ምንድን ነው የሚባለው? ሰው እኮ ቀድሞ ለክብሩ የሚጨነቀውና ስለ ክብሩ የሚያስነግረው በማንነቱ ስለማይኮራበት እኮ ነው። እነገሌ ስለ እኔ እየተማከሩ ይሆናል ብለው የሚሰጉበት ጌታ አንድ የሚያሳፍር ነገር ስላላቸው ነው። እግዚአብሔር ቢማከሩበት የሚያፍርበት የለውም። ሁሉን ስለሚቻለው በድንግል ማርያም ማህፀን ማደርን አያፍርም። እግዚአብሔር ሲኦል ውስጥ በአካሉ አለ፣ በረዴት የለም። እስቲ እግዚአብሔር የሌለበትን ቦታ ንገሩኝ። በጣም እኛ የማንወዳቸውና የምንጸየፋቸው ቦታዎች ውስጥ እግዚአብሔር አለ የለም? አለ። በአካሉ አለ። በረዴቱ ግን ሁሉም ቦታ የፈለገው ሰው ሁሉ አያገኘውም። የተዘጋጀ ልብ ያለው ሰው ነው የሚያገኘው። በአካሉ የቆሸሹ ቦታዎች ሁሉ ላይ እግዚአብሔር ካለ ንጹሕ ሆና ለሱ በተዘጋጀች ንጽሕት አዳራሽ በእመቤታችን ማህፀን መኖር ለሱ አያሳፍረውም። ስላላሳፈረውም ሰው ሆነ። ይህን ነው የሚናገሩለት። ከቃሉ ጋር ናችሁ። ሁለተኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲያውም ከድንግል መወለዱ እና ሰው መሆኑ እንዴት ያለ ከሃሊ መሆኑን ያስረዳለታል። ከሃሊነቱን እንዴት ልንል እንችላለን? እንዴት ነው ከሃሊነቱን የሚያስረዳው? በጣም ልንገራችሁ። ለምሳሌ ጠባብ በሰፊ ማደር ይችላል። ሰፊ በጠባብ ማደር ይችላል አይችልም? ንገሩኝ እንጂ። ለምሳሌ 5 ሜትር ቁመት ያለው ሰው በ3 ሜትር ከረጢት ማደር ይችላል? በሉ ንገሩኝ እንጂ። 200 ሜትር ቁመት ያለው ዛፍ 50 ሜትር ባለው ቤት ውስጥ መቆም ይችላል? ካልተቆረጠ በቀር ማለት ነው። ይህ የፍጡር ጠባይ ነው። ፈጣሪ ግን ሰፊ ነው። የድንግል ማርያም ማህፀን አልጠበበውም። ይህን ማድረግ ስለሚችል ፍጡር ነው እኮ የማይችል እሱ ይችላል። ስለሚቻለውም ኢጸበቦ ማህፀነ ድንግል ሰማይ ወምድር ዘኢያገምሮ ይላል ሊቁ ቅዱስ ቄርሎስ ሲናገር፣ ኢጸበቦ ማህፀነ ድንግል የእመቤታችን ማህፀን አልጠበበውም። በዚያች 3 ክንድ ከስንዝር ቁመት ባላት ሲያድር ይህ ለሱ ይቻላል። በዚያውም ላይ ሴት ያለ ወንድ ዘር ሰውን ትወልድ ዘንድ አይቻላትም። እሱ ስለሆነ ግን የእሱን እናት ግን የኔ እናትማ ሁሉን ስለምችል ያለ ዘር መውለድም ትችያለሽ ብሎ እንድትችል አደረጋል። እሳትን መታቀፍ የሚችል ማን ነው ይላል ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 25 ላይ ከኛ መካከል እሳትን መታቀፍ የሚችል ማን ነው? ማንም። የእሱ እናት ግን ልጇ ሁሉን ቻይ ስለሆነ አምላክን እንድትችል አደረጋት። እሱ ላስቻለው ሁሉ ይቻላል። እንኳን ለሱ እሱ ላደረባቸው ሰዎች እንኳን ሁሉ ይቻላቸዋል። ቅዱስ ጳውሎስ እንደተናገረ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ሁሉን በሚያስችለኝ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ብሎ ይናገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ተመልከቱ፣ በጌትነቱ ቢገለጥ ዓለም ሁሉ ተቃጥሎ ይጠፋ ነበረ።
ፀሐየ ጽድቅ ሰረቀ እማንቀጸ ሕዝቅኤል አቢኦ ጸዳላቲሁ በደመና ቀሊል ከመይዊ ዓለም በላይቡ ይላል። በነደ እሳትነቱ በጌትነቱ በመለኮቱ እሳት ዓለም እንዳይቃጠል የክብር ብርሃን ክርስቶስ ከሕዝቅኤል ከታተመችው ደጃፍ ከሕዝቅኤል የብርሃን በር ከድንግል ማርያም ጸዳለ ብርሃኑን በሷ ሰውሮ ሰው ሆኖ ተገለጠ። ያንን ማኅፀነ ድንግሏን አሁን ማኅፀነ ድንግልናዋን ሳይለውጥ ተጸነሰ። እንዴት ይቻላል? ይቻላል እያልኳችሁ ለእግዚአብሔር ይቻላል። እሺ ብርሃን በመስታወቱ አልፎ የገባ እንዴት ሆኖ ነው? መስታወቱ ተሰንጥቆ ነው ብርሃን ወደ ቤት የሚገባው? በመስታወት ቤት አይችልም። ለእግዚአብሔር ሲሆን እኮ ነው ሰው አፉን አሽሮ የሚቃወም ማለት ነው። ያ እንዴቱን አይልም። መስታወቱ ሳይሰነጠቅ ብርሃን መግባት ይችላል። የኛ ፊት መስታወቱ ውስጥ ገብቶ እናየዋለን። አሁን የአንድን ሰው አይን ቀረብ ብላችሁ ብታዩት የእናንተ ፊት ሰውየው አይን ውስጥ ይታያል አይደል? አይኑ ፈሶ ነው የእናንተ ፊት የገባው? ንገሩኝ እስኪ ንገሩኝ። ይቻላል? ይሄ እኮ ይቻላል ነው። ለእኛ እኮ ተችሎናል። የእኛ አይን ሳይፈስ የሰውን ምስል ውስጡ ያሳያል። አልተቀደደም እኮ አልፈሰሰም። መስታወቱን ሳንሰብር ፊታችን ገብቶ እዚያ ላይ ቁጭ ብሎ ይታያል። ነጭ ብትለብስ ቀይ ብትለብስ እዚህ ላይ አካባቢ ገብስ ቢኖርብህ ስንዴ ቢኖርብህ ይታያል። መስታወቱ ፊት ማለት መስታወቱ ገብቶ ፊት በምን ነው የገባ ማስረዳት አይቻልም። ይታያል በቃ ይታያል። ያንን ማድረግ ከተቻለ ተመልከቱ፣ ያንን ማድረግ ከተቻለ ፍጡር እንዲህ አድርጎ መስታወት መስራት ከቻለ እግዚአብሔር የእናቱን ድንግልና ሳይለውጥ ሰው ቢሆን ምን ይሳነዋል? አልተሳነውምና ሰው ሆኗል። እጓለ እመሕያው ምንትኑ አንተ ከምትትዋሰው ለእግዚአብሔር ሰው ሆይ እግዚአብሔርን ትከራከረው ዘንድ ኧረ አንተ ምንድነህ? ባላንጣው ነህን? ምስለኔው ነህን? ባልንጀራው ነህን? እግዚአብሔር ልሁን ካለ አንተ ምንድነህ? ይቻለዋልና ሰው ሆነ። ሰው ሆኖም ተገለጠ። በዚህ ዓለምም ታየ። ኃያሉ በደካሞች እጅ ታቀፈችው፣ በጀርባም ታዘለ። የሰው ስምም ወጣለት። ለሰው እንደሚገባ ለጌትነቱ ለተዋሕዶ የሚሆን ስም ወጣለት። ተጠራ፣ በልጅነቱ አደገ። አበ እመ እያለ አደገ። ይህ ለሱ ለእኛ ነው ትቢት የሚሆንብን፣ ለእኛ ነው መቅለል የሚሆንብን። ለሱ ይሄ ቻይነት ነው። ይኸውላችሁ እናንተ እያወቃችሁ አላዋቂ መሆናችንም ሆድህ ሞልቶ መራባችንም አንተ እየተናገርክ መኮላተፋችንም አልሰከርክ በቀር ማለት አይቻልም። አምላክ ግን ቃል ነው። ግን አንደበቱን አኮላትፎ እንደ ሰው አደገ። ቋንቋ እየተማረ አደገ። ይህ ለሱ ይቻለዋል። ፍጡር የማይቻለውን ነገር ሁሉ በልዩነት አደረገ። የእናቱን ድንግልና አለመለወጡ እሱ የማይለወጥ አምላክ ለመሆኑ ማስረጃ ሆነ። በዚህ እንኳን ሰዎች ሊረዱት አልተቻላቸውም። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ንግግሮች ሰዎችን ያሰናክሏቸዋል። ያስተማራቸው ትምህርቶች ምን እያለ አብ ይበልጠኛል፣ በስሜ ትለምናላችሁ፣ እኔ ስለ እናንተ አማለድኩላችሁ፣ አልዓዛርን ወዴት ቀበራችሁት? እንደዚህ ያሉ ንግግሮች በሙሉ ስለ ክርስቶስ ጥያቄ ሆነው በንግግሮቹ ምን ያደርጋሉ? ይሰናከሉበታል ሰዎች። በንግግሮቹ ያስረዳን 2-3 ነገሮችን ነው። የመጀመሪያው እናንተ ለላካችሁ ሰው፣ እንዲያውም ቅዱስ ባስልዮስ ዘቂሳርያ በአስደናቂ መልኩ ነው የተረጎሙ። ክርስቶስ እንዲህ ይላል። ለምሳሌ የኔ ንግግር የአባቴ ነው እንጂ የኔ አይደለም ይላል። ለምሳሌ ክርስቶስ ጌታችን ኢየሱስ ክርስቶስ አሁን የምናገረው የአባቴ ነው እንጂ የኔ አይደለም ይላል። ለምንድን ነው ሲባል ለአርአያነት፣ ለሐሰተኛ መምህራን ማስጠንቀቂያ ለመስጠት ነው ይላል። እስመ ብእሲ ዘይነብብ እምነፍሱ ሐሳዊ መምህር ውእቱ ይላል ባስልዮስ ዘቂሳርያ። ከገዛ ልቡ መጽሐፈ ሐዊ ላይ ያለ ነው። ከገዛ ልቡ አመንጭቶ ከአባቶች ያልተማረውን የሚናገር መምህር ሐሰተኛ መምህር ነው። ክርስቶስም ንግግሬ የአባቴ ነው ያለበት ምክንያት አንተም የአባቶችህን ተናገር ለማለት ነው ይላል።
የአባቶችን ተናገር እንጂ ልቦለድ ፈራሽ በስባሽ ትምህርት አውጥተህ አታስተምር። ምክንያቱም እግዚአብሔር ያቦን ተዘከር ምንድነው ያለው? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። ዕብራውያን ምዕራፍ 13 ቁጥር 7 ላይ ቅዱስ ጳውሎስ የእግዚአብሔርን ቃል ያስተማሯችሁን አስቀድመው የነበሩ መምህሮቻችሁን አስቡ ተብሎ እንደተነገረ የቀደሙ አባቶችን ጠይቅ አስተምር፣ ያበውን አስተምር እንጂ የግልን አስተምር። ክርስቶስም የአባቴን እናገራለሁ ማለቱ ነው። ለዚህ ለአርአያነት ነው የተናገረው። ሁለተኛ ደግሞ አባቴ የአባቴ እንጂ የኔ አይደለም ማለት የኔ ብቻ አይደለም ነው። የኔ ብቻ አይደለም። ወዘኒ ቃል ዘአነ ነገርኩክሙ ወዘኒ ቃል ዘአነ ነገርኩክሙ አኮ እምዚአየ ዘእነብብ አላ አቡየ ዘሃሎ ምስሌ ውእቱ ይገብሮ ለኩሉ። ዮሐንስ 14 ላይ 12 ላይ አሁን የምናገረው ቃል የኔ እንዳይመስላችሁ በእኔ ያለ አባቴ ሁሉን ያደርገዋል እንጂ ይላል። በእኔ ያለ ምን ማለት ነው? በእኔ ያለ ማለት እርሱ ቃል ነው። እርሱ ቃል ከሆነ በማለዳው ክፍለ ጊዜ እንዳስተማርኳችሁ ልብ የሌለው ቃል አለ? እስኪ ንገሩኝ። ተናገሩ። አትናገሩም ነው? አሰሙ። ልብ የሌለው ቃል አለ የለም? ንገሩኝ እንጂ። ልብ የሌለው ቃል አለ? ሶስተኛ ልብ የሌለው ቃል አለ? አሁን ክርስቶስ ምንድነው? ቃል። እስኪ ቃል በሉ በሉ ድገሙ። ሶስተኛ ቃል ከሆነ ከሱ ጋር ምን አለ? ልብ በሉ። ልብ ማን ነው? አብ በሉ። ልብ ማን ነው? ስለዚህ ይህ ቃል የኔ ትምህርት አይደለም ማለት የኔ ብቻ አይደለም። ቃል ብቻውን መናገር እንደማይችል ሁሉ ከልብ ተነጥሎ መኖር እንደማይችል ሁሉ እኔ ከአባቴ ተነጥዬ እየተናገርኩ እንዳይመስላችሁ አባቴ ከኔ ጋር በሕልውና አለ ማለቱ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ብሏል፣ ኢተአምሩኑ ከመ አነ በአብ ወአብ ብየ፣ እኔ በአብ እንዳለሁ አብም በእኔ እንዳለ አታውቁም ወይ ይላል። አታውቁም ወይ? እኔ በአብ እንዳለሁ አብም በእኔ እንዳለ አታውቁም ወይ ብሎ እንደተናገረ ከአባቴ አልተለየሁም አባቴም ከኔ አልተለየም ብሎ ለማስተማር ነው ጌታችን ይሄንን የተናገረው። አላችሁን? አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቴ ይበልጠኛል የሚልበት ምክንያት ይበልጠኛል ያለበት ምክንያት በጌትነት አይደለም። በምንድን ነው ካላችሁ ሰው በመሆን በመሞት እሱ ስለተቀበለው መከራ ነው የሚናገር። አንድ የምታስተውሉት ነገር አለ። እርሱ ከአባቱ ጋር አነ ወአብ አሃዱ ኔነ ዮሐንስ 10:30 ኩሉ ዘቦ ላቡየ ዚአየ ውእቱ፣ የአባቴ ገንዘብ ሁሉ የኔ ነው ዮሐንስ ምዕራፍ 16 ቁጥር 15 ላይ ለአባቴ ያለው ሁሉ የኔ ነው ብሏል። ከአባቴ ጋር አንድ ነኝ ብሏል። ለአባቴ ያለው ሁሉ የኔ ነው። አቡዬ እስከይዜ ይገብር ዋነይ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ ብሏል። ዮሐንስ ምዕራፍ 5 ቁጥር 20 እስከ 21 ላይ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ። ከአባቴ ጋር ፈጣሪ ነኝ ማለት ነው። አባቴ ጋር በቀዳሚነት ነበርኩ ብሏል። አባ ሰባሃኒ በስብሐቲ ቅድመ ይትፈጠር ዓለም፣ አባቴ ወይ ዓለም ሳይፈጠር ካንተ ጋር የነበረውን ክብሬን ግለጥ እንዳለ እምቅድመ ይትወለድ አብርሃም ሀሎኩ አነ ብሏል። ዮሐንስ 8:58 ላይ አብርሃም ሳይወለድ እኔ ያለው። አብርሃም አባታችሁ የኔን ቀን ሊያይ ተመኘ ቢላቸው አይሁድ ገና ዛሬ አበድክ አሉት። ምስጋና ይግባውና 30 ዓመት አልብከ አብርሃማ ሪከ፣ 30 ዓመት ያልሞላ ሰውዬ አብርሃምህን አየሁት ትላለህ ደግሞ ብላ ቢሉት እምቅ ይለይላችሁ ብሎ እምቅድመ ይትወለድ አብርሃም ሀሎኩ አነ፣ አብርሃም ሳይወለድ እኔ ያለው የአብርሃም ፈጣሪ ነኝ ማለቱ ነው። የአብርሃም ፈጣሪ ነኝ፣ የአብርሃም ጌታ ነኝ ማለቱ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌትነት ከአባቱ አላነሰም፣ ከአባቱ አልተለየም፣ ከሰማይም አልተነጠለም። ግን አባቴ ይበልጠኛል ብሎ የሚናገርበት ምክንያት አንደኛ ለእኛ ራያ ለመሆን ከአባቶቻችሁ ራሳችሁን አሳንሱ፣ ለአባቶቻችሁ ክብር ስጡ ለማለት። ሁለተኛ አብ ሞትን አልተቀበለምና ሞትን ለመቀበሉ ብቻ አባቴ ይበልጠኛል ይላል። ሞትን ለመቀበሉ ለመታመሙ ብቻ ለካሳ በመምጣቱ። ነገር ግን እሱ ካሳ የሚያቀርብ ይቅርታውን የሚሰጥ አብ ማለት ግን አይደለም። ራሱ ካሳ ሰጭ ነው። ከአባቱ ጋር ደግሞ ራሱ ይቅርታ ሰጭ ነው። የይቅርታ ባለቤት ነው። እሱ በግ ነው። እሱ ሊቀ ካህናት ነው። እሱ ደግሞ ንጉሥ ነው።
ይሄንን ነው ማስተዋል የሚገባው። በንግግሮቹ የተሰናከሉ የሚባሉት እንዲህ ያሉት ናቸው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። አሁን እንደዚህ አምላኬ አምላኬ። ሶስተኛው ንግግር ደግሞ ሰይጣንን ለማሰናከል የተነገሩ ናቸው። ማንን ለማሰናከል በሉ ንገሩኝ እንጂ። አቤት እንኳን እግዚአብሔር እኮ ይሄን ጥበብ ፍጡራን እኮ ወታደሮች እኮ ይጠቀሙበታል። አጼ ቴዎድሮስ ሲዋጉ ከንጉሥ ሚካኤል እናት ጋር ሲዋጉ አጼ ቴዎድሮስ ምን አደረጉ? ቆይ እንሽሻሉና ሸሹ። ሲሸሹ ኤት አባቱ የኮሶ ሻጭ ልጅ አሸነፍኩት ብለው ሲዘፍሩ ሲረበረቡ እንደገና አጼ ቴዎድሮስ አረሳስቶ መጥቶ ያዙ። የፈሩ መስለው ለማሸነፍ ነው። አዝማሪው ቀድሞ አጼ ቴዎድሮስን ተሳድቦ ነበርና ዙረው መጥተው ምን አሉት? ዙሮ መጥቶ አጼ ቴዎድሮስ ሲያሸንፉ የፈሩ መስለው ሲያሸንፉ ጠላትን ለማታለል ሸሽተው እንደገና መጥተው ሲረቱ አዝማሪው እንዳለ አሁን ምን ያደርጋል የአዝማሪ ቀልማጣ ይገባኛልና በሰይፍ ልቀጣ አለ። እውነት ብለሃል ብለው ወታደሮቹ በሰይፍ ቀጡት። መጀመሪያ ማን ተቅለብለብ ብለሃል ብለው ማለት ነው። አሸናፊውን ሳታይ ማን ዝፈን ብለሃል። ይኸው ችግሩ እኮ እዚህ ላይ ነው ማለት ቀድሞ መስፈን ይሄ ነው ችግሩ። ቀድሞ መስፈን መጨረሻውን ሳይው መስፈን መደለቅ ችግሩ እዚህ ላይ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ለማታለል ሬሲ መድኃኒት ዋግህድ ወጡ ሥጋ ለብሼ አዳኙኝ ተገልጬ የሰይጣንን ተንኮሉን እገልጥበታለሁ ብሎ ነበር መድኃኒት መጀመሪያ መዝሙር 11 ላይ። ስለዚህ ዲያብሎስ ሔዋንን እባብ ለብሶ እንዳታለላት ክርስቶስም ዲያብሎስን ለማታለል ሥጋ ለብሶ አታለለው። ሥጋ ለብሶ አታለለ። አምላኬ አምላኬ ለምን ተውከኝ እያለ ሲጸልይ ኤሎሄ ኤሎሄ እያለ ሲጸልይ ሲደክም ሲራብ ሲጠማ ይህንን ሲያይ ዲያብሎስ ፍጡር ነው ብሎ አሰበ። ዲያብሎስ ብዙ ነገር ይሄን ለማጣራት ብዙ ቀን መረጃ ሰብስቧል፣ አልተሳካም። እንዲህ ይላል ሰይጣንን ሲገስጽ ሲያይወድና የእግዚአብሔር ልጅ ክርስቶስ ይላል ነኝ እንዲለው ነው። አፍክን ዝጋና ውጣ አይነግረውም። ደግሞ አንድ ቀን ደግሞ ሄደና የሚጾምበት ደግሞ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርገው ነኝ እንዲለው ነው። ጌታ ደግሞ ጥያቄውን ይሰውርበታል። ንገረኝ ነው ወይ ካወቅ ቁርጥህን ልወቀውና ዛሬ አሰቅዬህ ልረፍ ነው። ስለዚህ የእግዚአብሔር ልጅ ከሆንክ የሚለው ነኝ እንዲለው ነው። የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ ይሁኑ። ነኝም አይደለውም። ተደጋጋሚ ወንጌልን ስታነቡ ጌታ ዲያብሎስ ለሚጠይቀው ጥያቄ ነኝም አይደለውም አይልም፣ ሌላ መልስ ነው የሚሰጠው። የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ ውስጥ አኮ በህብስት ከመ ዘያዩ ሰው በእንጀራ ብቻ አይኖርም። ጥያቄው ሌላ ነው፣ መልሱ ሌላ ነው። ድንጋዩ አይደለም ሰይጣን የፈለገው ድንጋዩ ዳቦ መሆኑን አይደለም ነው ሆይ ነው ቁም ነገሩ። የእግዚአብሔር ልጅ ክርስቶስ ሆይ እንዳታጠፋኝ እለምንሃለሁ፣ በሪያዎች ላይ አሰማረኝ። አዎ ነኝ የእግዚአብሔር ልጅ እንዲለው ነው። እሺ በሪያዎች ላይ ተሰማራና ሲኦል ግባ እያሰማረ ይሄንን ሰውሮበት ይኖር ነበረ። ሰውሮ ትምህርቱን አስተምሮ ሐዋርያትን መርጦ ስራውን ሰርቶ ሲጨርስ ለዲያብሎስ እውነቱን ገለጠለት። ስራውን ሰርቶ ሲፈጽም ማለት ዲያብሎስን ለማታለል እየደከመ እየጮኸ እያለቀሰ እየወጣ እየወረደ እየወዛ በላቡ ምድር እስከምትጎደጉድ ድረስ እየሰገደ ዲያብሎስን አታሎታል። ከዚያ በኋላ ዲያብሎስ ቀረብ ሲል ምን ያደረገው? ወበመስቀሉ ቀተሎ ለጽድቅ ቆላስይስ ምዕራፍ 2 ቁጥር 14 ላይ እንደተነገረ በመስቀሉ ችንካር ቸንክሮ ዲያብሎስን ጠርቆ ከመንገዱ አወጣው፣ የሞትን መውጊያ ሰበረ። ስለዚህ ክርስቶስ እነዚህን ቃላት የተናገራቸው ዲያብሎስን ለማታለል እና ለእኛ አርአያ ለመሆን በአዳም ተገብቶ ለካሳ የተነገሩ ቃላትም አሉበት። ከቃሉ ጋር ናቸው። ሶስተኛ ደግሞ የሰራው ስራ ነው። እስቲ የሰራው ስራ በሉ። አቤት የሰራውን ስራ እያዩ ምን ይላሉ? አምላክ ከሆነ ለምን እንዲህ አለ? ተመልከቱ እያሉ ይጠይቋቸዋል። መልስ አሁን እንግዲህ ያዙልኝ። አምላክ ከሆነ ለምን አንቀላፋ ይሏቸዋል። በሉ እናንተ መልስ አምላክ ካልሆነ እንዴት ባህርን ገሰጸ? መልሶ እዛው እኮ ነው ያለው ጉዳዩ ማለት። በሉ አምላክ ካልሆነ በሉ እንዴት ነፋሳትን ገሰጸ? በሉ አምላክ ከሆነ በሉ እንዴት ሰርግ ቤት ይጠራል? በሉ አምላክ ካልሆነ
እንዴት ውሃውን ጠጅ ያደርጋል? አምላክ ከሆነ በሉ ደግሞ እንዴት አልዓዛርን የት ቀበራችሁት ይላል? በሉ አምላክ ካልሆነ እንዴት አልዓዛርን አስነሳው? በሉ መልሱ ዘው አምላክ ከሆነ በሉ ካልሆነ በሉ ከሆነ በሉ እንዴት ተራበ? አምላክ ካልሆነ በሉ እንዴት በ5 እንጀራ 5000 ሰው አጠገበ? አምላክ ከሆነ በሉ እንዴት ታመመ? አምላክ ካልሆነስ እንዴት የ38 ዓመት ድውይ ፈወሰ? አምላክ ከሆነ ለምን ደሙ በመስቀል ፈሰሰ? አምላክ ካልሆነ እንዴት በጨርቁ ጫፍ 12 ዓመት ደም የፈሰሳትን አዳነ? ይሄንን ያዙ። አምላክ ከሆነ በሉ እንዴት ሞተ? አምላክ ካልሆነ እንዴት ሞትን በሞት አጠፋው? አምላክ ስለሆነ ነው በእውነቱ ማለት ነው። የደከመው የተራበው የተቸገረው ካሳ ለመስጠት ነው። ለኛ ራሱ ክሶ ለመታረቅ ነው ይህን ሁሉ ያደረገው። ጌትነቱንም እዚያው ገልጧል። ያልታደለ ዓይን ግን ይህን አያይም። ያልታደለ ዓይን ጌትነቱ አይታየውም። ለዚህ ነው መንግስትህ ትምጣ የምንለው። እስኪ መንግስትህ ትምጣ በሉ። በዚህ በደካማ አእምሯችን ስትደክም፣ ስትራብ፣ ስትጠማ፣ ስትሰደድ፣ ስትወጣ፣ ስትወርድ፣ ስትጠይቅ ሁሉን እያወቅ ስትጠይቅ አይተን አምላክነትህን እንዳንክድ መንግስትህ ትምጣ ጌትነትህ ይገለጥልን። እስኪ መንግስትህ ትምጣ በሉ። መድኃኔዓለም መንግስቱን ይግለጥልን። ምንም ነገር ጥያቄ ቢነሳ አትታወኩ። ይህ ዝም ብሎ የጠየቀ ሁሉ አላችሁ ጋኖች አለቁና ምንቸቶች ጋን ሆኑ። በእውነቱ ማለት ነው። ውሸት ሲበዛ ምን ይመስላል? አቤት እውነት ይመስላል። አንዲት መስከረም 1 ቀን ዝም ብዬ በር ላይ ቁጭ ብዬ መስከረም 2 ቀን ነው የሆኑ ወፎችን አያቸዋለሁ እና የሆነ ዳቦ አስቀምጥላቸው እስቲ የሚሆኑትን ይብለና ትንንሽ ወፎች እነሱ የሚያንሱትን እየቀሙ ይበላሉ። አለቃ እስኪመጣ ሁሉ አለቃ አይደል? እንደው እኮ አይደረስ እኮ ነው ማለት ሁሉ አለቃ ነው። እየቀሙ ሲበሉ ሌላ ትላልቅ አለቆች መጡ። እነዚያ የገቡበት ታጡ ማለት ነው። ምክንያቱም አለቃ ሲታጣ ሁሉም አለቃ ይመስላል። መልስ እስከሚነገረን ክደቱ ሁሉ ሊቅ ይመስላል። ከሃዲ ሁሉ አላዋቂ ሁሉ ሊቅ መስሎ ይታያል። ግን በቤተ ክርስቲያን መልስ የሌላት ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልስ ያላት ቤተ ክርስቲያን ሳትሆን ራሷ መልስ የሆነች ቤተ ክርስቲያን ናት። ራሷ ቤተ ክርስቲያኒቱ መልስ ናት። በኢየሱስ ክርስቶስ አናፍርበትም። በክርስቶስ አናፍርም። ሙቶ ሞትን ያሸነፈ ስለሆነ እንደነቃለን። የማይሞተው በመሞቱ እንደነቃለን። ሞት በሞት ስለጠፋ እንደነቃለን። አይኑ መንክር ከመናንክር ዘይደሉ ከመናንክር ይላል ሊቁ። ልናደንቀው የሚገባንማ እንዲያውም ይህ ነው። መንግስት ትምጣ በሉ። እንዲያው እውነቴን ነው። ስለ ክርስቶስ የሚረብሻችሁ ጥያቄ ከመጣ ቅዱስ ጳውሎስ እንዳል ታውቃላችሁ። ርቱ ትታገሱነ ባይሆን እንኳን ስለ ክርስቶስ የሚያደናግሯችሁ እንዲያው ከመጣ መልስ ብታጡ እንኳን ቆይ መምህሮቻችን ይምጡ በሉ እንጂ አለ። እስኪ በሉ ሁላችሁም በሉ እንጂ እውነቴን ነው። ቆይ መምህሮቻችን ይምጡ በሉ። ቅዱስ ጳውሎስ ነው እንዲህ ያለ፣ እኔ አላልኩም። ቆይ ጳውሎስ ይምጣ በሉ እንጂ። ሳዊሮስ ዘአንጾኪያ ደግሞ ምን ይላል? ለይምጻእኬ ብፁዕ ጳውሎስ ማእከሌነ። ስለዚህ ነገር ንዑድ ክቡር የሚሆን ጳውሎስ መካከላችን መጥቶ ይመስክር ብሎ ይነገራል። ዓለምን የፈጠረ ቃልን ፍጡር እንለው ዘንድ አገባብ አይደለም። ሁሉ በእርሱ የሆነ ነይነሰን አምር ከመ ተፈጥረ ኩሉ ዓለም በቃለ እግዚአብሔር ዕብራውያን ምዕራፍ 11 ላይ እንደተናገረ እኛ ዓለሞች ሁሉ በእግዚአብሔር ቃል እንደተፈጠሩ እንደተዘጋጁ እናውቃለን። ያ ቃል ደግሞ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንደምታነቡት ያ ቃል እግዚአብሔር ነው። ሰው የሆነው እግዚአብሔር ነው። በመጀመሪያ ቃል ነበር፣ ቃል እግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው። ቃል ሥጋ ሆነ። ሰው የሆነው እግዚአብሔር ነው። በሉላችሁም ሰው የሆነው ከዚህ ጌትነቱ አያውጣን መድኃኔዓለም። እሺ መንግስት ትምጣ በሉ።
ሌላው የክርስቶስ መንግስት ትምጣ የሚባሉት የክርስቶስ መንግስት ተብለው የተጠሩት መንግስተ ሰማያት ናቸው። መንግስተ ሰማያት ተብሎ የተጠሩት አንደኛ ቤተክርስቲያን መንግስተ እግዚአብሔር ትባላለች። ቤተክርስቲያን የእግዚአብሔር መንግስት ናት። ዮሐንስ ወንጌል ምዕራፍ 18 ላይ ሲናገር ጲላጦስ አንተኑ ንጉሶሙ ለአይሁድ የአይሁድ ንጉስ አንተ ነህ አለው። ጲላጦስ የአይሁድ ንጉስ አንተ ነህ ቢለው መንግስተ የሰይ ኮነትም ዝንቶ ዓለም የኔ መንግስት ከወዲህ ዓለም አይደለችም አለው። ምን ማለቱ ነው? ቤተክርስቲያኔ ምድራዊት አይደለችም ማለቱ ነው። ቤተክርስቲያን ምድራዊት መንግስት አይደለችም። ወረታ የሚኖረው እንዴ አሁን ሰሞኑን የሚያብዱ ሰዎች መጥተዋል። ቴዎድሮስ ሊመጣ ነው ብለው ማለት ነው። እናቴ የዋ አይመጣ እስኪ እናያለን። ማምላክ እስኪ እናያለን። ይምጣ ነው አሁን ያው ወንድ ይምጣ። ቴዎድሮስ ከመጣ ዛሬ ማታ ይምጣና ይፍጀኝ እኔ ካል አይመጣም። ውሸት። በ2015 ይመጣል አላላችሁ? እስቲ የት አለ አሁን ቴዎድሮስ? ይኸውላችሁ የክርስቲያኖች መንግስታችን የክርስቶስ መንግስት ነው። በምድራዊ መንግስት ተስፋ የለንም። እኛ ክርስቶስን ተስፋ እናደርጋለን። ሊነግስ ይችላል። ቴዎድሮስ ይመጣል። ምንድን ነው ይኛል መደነጋገር? አንድ ጥቅስ እንደ ጭልፊት ከድርሳነ ዑራኤል አንድ ጥቅስ ተገኝቶ ብሎ መንጦልጦል ያ መንግስት ሃይማኖቱ የቀና መንግስት ይነግሳል። መቼ እንደሚነግስ በ2015 ነው ብሏል። ደግሞ ቴዎድሮስ ስለሚመጣ ቁርባን አቁም ብሏል። ጸሎት አቁም ብሏል። ማን ያላችሁ እንደዚህ? ቴዎድሮስ ይልን ሊነግስ ነው። ኢትዮጵያ በዓለሙ ልታበራ ነው። ሞኛቱ ነው። ክርስቶስን ማምለክ የክርስቶስን መንግስት እንጠብቃለን እንጂ ምድራዊ መንግስት አንጠብቅም። የክርስቶስን መንግስት ዝም ብለ እኔም ምዕመናን ስሜታዊነትና እልክ አያዋጣችሁም። የሚያድናችሁ ልንገራችሁ፣ ዝም ብላችሁ ጸልዩ፣ ስጋው ደግሞ ተቀበሉ፣ ከቤተ ክርስቲያን አትውጡ። ይሄ ነው የሚያድን ጌታዬ። ከዚያ የተረፈውን ነገር ብትደራጅ መንደር ለመንደር ቀይ ቢጫ አረንጓዴ ባንዲራ ብትለጥፍ የሚያድን የለም። እውነቱን ነው የምነግራችሁ። ይሄ ባንዲራ አይደለም የሚያድናችሁ። ይሄንን እየወሰድክ ስለቀባ ኢትዮጵያ ብርሃን ሊወጣላት ነው ብትል አይወጣም። ለኢትዮጵያ ብርሃን የሚያወጣላት ክርስቶስ እንጂ ሰንደቅ ዓላማ አይደለም። ለኢትዮጵያ ብርሃን የሚያወጣላት መስቀሉ ነው። የኛ ምልክታችን ቀስተ ደመናችን መስቀል፣ ድንግል ማርያም የክርስቶስ ሥጋና ደም ነው፣ ሌላ አይደለም። ቤተ ክርስቲያን ናት። ስርዓተ ቤተ ክርስቲያን ነው። ቅዳሴ ነው። ቁርባን ነው። ይህን ነው ማወቅ የሚባል። ቤተ ክርስቲያን የክርስቶስ መንግስት ጥምጣ ማለት ቤተ ክርስቲያን ጸንታ ትኑር። በቤተ ክርስቲያን አኑረን። የቤተ ክርስቲያንን ፍቅር በልቡናችን ጨምርልን። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ወደ እግዚአብሔር ቤት ይቺ ቤተ ክርስቲያን አካሉ ናት። እንተ ወውቱ ርዕሳ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እርሱም የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ አካሉ ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ቤተ ክርስቲያን የክርስቶስ አካል ናት። ልብ ብላችሁ ስሙ። ይችን ቤተ ክርስቲያን ስንሳለም ደጁን በሩን ስንስመው የክርስቶስን አካል እንደምንስም እወቁት። የክርስቶስን አካል ይችን ቤተ ክርስቲያን ነው መውደድ። በነቢያት ትንቢት የተመሰረተች፣ በሐዋርያት ስብከት የጸናች፣ በሰማዕታት ደም የምታበራ፣ በመስቀሉ የጸናች፣ የድንግል ማርያም ፍቅር ያለባት፣ በቅዳሴ መላእክት የታጠረች፣ በጽጌ ቅዱሳን ስብሐት ለኪ ማርያም፣ በጽጌ መላእክት ቅዱሳን፣ በጽጌ ነቢያት፣ በጽጌ ሐዋርያት፣ እነዚህ ናቸው የትንቢት አበባ፣ የስብከት አበባ፣ የማሕሌት አበባ ያለባት በመዓዛ ክርስቶስ የምትታወድ ቅድስት ቤተ ክርስቲያን ናት። ከቃሉ ጋር ናችሁ። በዚች ቤተ ክርስቲያን መኖር መታደል ነው። ይህ ነው መንግስት ትምጣ ያለ። እንዲያውም ኦሪት ዘፍጥረት ምዕራፍ 1 ላይ ስትመለከቱ እግዚአብሔር በዕለተ ረቡዕ እንዲህ ብሏል፣ ለያብርሁ ብርሃናት ውስተ ጠፈረ ሰማይ። በዚህ ጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩበት። እስኪ ንገሩ በሞቴ በዚህ ጠፈር ላይ በሉ። እሺ ጨረቃ፣ እሺ ምን ይበሉበት? በዚህ ጠፈር ላይ በሉ። እሺ ሶስተኛ በሉ። በዚህ ጠፈር ላይ እሺ ፀሐይ፣ ጨረቃ፣ ከዋክብት ምን ይበሉበት? በጣም አሁን ይተርጎም ነው ልተው ካፈቀዳችሁ። እሺ ጠፈር የተባለ የሰው ልብ፣ እስኪ የሰው ልብ በሉ። ጨረቃ የተባለች ቤተ ክርስቲያን በሉ። ፀሐይ የተባለ ክርስቶስ፣ ከዋክብት የተባሉ ሰማዕታት፣
ቤተ ክርስቲያን ለምን ጨረቃ ተባለች? ጨረቃ ከፀሐይ ብርሃኗ እንደምታገኝ የቤተ ክርስቲያን ብርሃኗ ክርስቶስ ስለሆነ፣ ስለዚህ ለአብረው ብርሃናት ውስተ ጠፈረ ሰማይ፣ በጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ማለት ምን ማለት ነው? በክርስቲያኖች ልብ ላይ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የሰማዕታት ሕይወት ይኑርበት ማለት ነው። ክርስቶስን መውደድ፣ ቤተ ክርስቲያንም መውደድ። ወደ ቤተ ክርስቲያን ስትገሰግሱ ደስ እያላችሁ ነው። ባህን በላ ተመልከቱ። ለቅድስት ቤተ ክርስቲያን እስመ ዘጌሳሃቢ ይጻሙ ቅዱስ ያሬድ የሚለው ቤተ ክርስቲያን እንደምን ቤተ ክርስቲያን ማለዳ መጥተሽ ጠዋትም መጥተን ሰላም እንበላት፣ ወደ እሷ የሚገሰግስ ሁሉ አይደክምምና ይላል። ወደ ቤተ ክርስቲያን የሚደክም ሰው የሚመገሰግስ ሰው የክርስቶስ ሥጋና ደም የክርስቶስ ሥጋ የሚቆረስባት የክርስቶስ ደም የሚፈተትባት ሕይወት የሚገኝባት የክርስቶስ የፍርድ አደባባይ ልደቱ ስቅለቱ የሚሰበክባት ቅድስት ቤተ ክርስቲያን ወነአምን ባቲ ቅድስት ቤተ ክርስቲያን ጉባኤን ሐዋርያት እንተ ላዕለ ኩሉ ጉባኤ ዘሐዋርያት በዚህ ቤተ ክርስቲያን እናምናለን። እናም ቤተ ክርስቲያንህ ለዘላለም በልቡናችን ፍቅር ጸንታ ትኖርልን ማለት ነው። መንግስት ትምጣ በሉ እንጂ። ሌላው መንግስተ ሰማያት የተባለች መንግስት የተባለች ወንጌል። እስኪ ወንጌል በሉ። አይዟችሁ ሰው እኮ ቅዱስ ዮሐንስ አፈወርቅ ምን አለ? የእንትና መጽሐፍ አለ ፕሌቶ አፍላጦን በፈለጋችሁት መንገድ ጥሉት፣ ፕሉቶም በሉት ችግር የለም። የእሱ መጽሐፍ አለና ስለ ፍትህ ነው የሚያወራው እና በጣም መጽሐፉ ረጅም ስለሆነ ቅዱስ ዮሐንስ አፈወርቅ ምን ይላል? ሰው እኮ የፕላቶን የፍትህ መጽሐፍ እድሜ ልኩን እያነበበ ፍትህ ሳያገኝ ሞታል ይላል። ምን ሳያገኝ ሞታል? ፍትህ ሳያገኝ ይላል። የክርስቶስን ወንጌል አንብበን ግን ፍትህ እናገኛለን፣ ረድኤት እናገኛለን፣ ድህነት እናገኛለን። ወንጌል ወተት ናት። አፍቅሩ ሐሊበ ነባቤ ዛልወጡ ትስይት የጥርጥር ቅልቅል የሌለባት እንክርዳድ የሌለባት ንጽሕት ወተት ወንጌልን ውደዷት፣ ተመልከቷት። የምታጠራ የክርስቶስ መንግስት ናት። ወይ ሰበክ ዝ ወንጌለ መንግስት በውስተ ኩሉ አጽናፈ ዓለም ከመ ይኩን ስማ ላዕሌሆሙ እንዳለ ዝ ወንጌለ መንግስት። አያችሁ ካህኑ ይመጣና እንዲህ ይላል፣ ነዋ ወንጌለ መንግስቱ ለወልደ እግዚአብሔር ሕያው ይለዋል። ለንፍቁ ቄስ መጥቶ የሕያው የእግዚአብሔር ልጅ የኢየሱስ ክርስቶስ የመንግስቱ ወንጌል እነሆ መንግስቶ ወጽድቆ ዛወፈየኒ አወፈይኩከ ኦአቡየከ ይለዋል። የክርስቶስ የመንግስቱ ወንጌል ነው። ወንጌል ሲነበብ የንጉሠ ነገሥት የኢየሱስ ክርስቶስ መልእክት ወደ እያንዳንዳችን ተላከልን ማለት ነው። የትልቅ ነገር ነው። የእሱን ቃል ሰምቶ መኖር የክርስቶስ ሕግጋት የክርስቶስ የልቡ ምክር ማለት ነው። አሁን አንድ ሰው እንዲያው በኢትዮጵያ በጣም ትልቁ ባለስልጣን ለአንድ ሰው እዚህ ለገብረ ሥላሴ እንደምን ሰንብተሃል? እኔን አንተ ናፍቀኝ እንደ እንጀራ ተርበኛለህ፣ እንደ ውሃ ትጠማኛለህ፣ ከዛሬ ጀምሮ በእኔ ቤተ መንግስት እንድትሾም ፈቅጃለሁ ብሎ ደብዳቤ ቢጽፉልህ ይህን ደብዳቤ ምን ታደርጉታላችሁ? እንጃ እንግዲህ ሲሆን የምናየው ነው አይደል? በጣም የምትወዱት ነው የሚጠፋችኋል። ወንጌል ማለት ክርስቶስ ለእናንተ የጻፈው ደብዳቤ ነው። እናንተ አንድ ባለስልጣን በጻፈው ደብዳቤ ትደነቃላችሁ። ንጉሠ ነገሥት ክርስቶስ ለእያንዳንዱ ክርስቲያን ወንጌልን ደብዳቤ ጽፎልናል። በጣም ስለሚወደን ማለት ነው። በጣም ስለሚወደን ሕግን የሰራልን ስለሚወደን ነው እንጂ ስለሚጨቁነን እንዳይመስላችሁ። ለመጨቆን ቀንበር ለማክበድ ለዚህ ነው መጾሬኒ ቀሊል አሩቴኒ ሰናይ ሸክሜ ቀላል ቀንበሬ ልዝብ ነው ያለ ክርስቶስ። ሸክሙን መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ ይላል አባ ጊዮርጊስ በሰዓታቱ። መጾር ቀሊል ቀላል ሸክም ክርስቶስ ነው። እንዴት? ስጋ ረዱልኝ ሳይሆን ስጋዬን ብሉ የሚል፣ ደም አፍሱልኝ ሳይሆን ደሜን ጠጡ የሚል፣ አብሉኝ ከማለት አልፎ ብሉኝ የሚል አምላክ እሱ ብቻ ነው። ክሶ የሚታረቅ እሱ ብቻ ነው። ሙቶ የሚያድን እሱ ብቻ ነው። ባለጸጋ ሲሆን ደሂቶ ያበለጸገ እርሱ ብቻ ነው። ንጉሥ ሲሆን የባሪያን መልክ ይዞ የመጣ እሱ ብቻ ነው። ቸር መድኃኔዓለም እሱ ነው የሚወደን። እሱ የጻፈልን መልክ ነው። ወንጌል ማለት እንደ ሸክም አትቁጠሩት። ወንጌልን አድርጉ ልጄ፣ ጹም፣ ጸልይ፣ ጠላትህን አትጥላ፣ ክፉን በክፉ አትቃወም ሲል ሸክም አድርገህ አትቁጠረው። ክርስቶስ የላከልን ደብዳቤ ነው። ስለዚህ መንግስት ትምጣ መድኃኔዓለም፣ መንግስት ወንጌል ትገለጥልን በሉ መድኃኔዓለም በሉ ሁላችሁ መንግስት ወንጌል ምን ትበልልን? ይግለጥላችሁ።
ይግለጥልን። ለተማሪዎች ለዚህ ለቄስ ተማሪዎች፣ ለቅኔ ተማሪዎች፣ ለአቋቋም ተማሪዎች አሉ። ይሄ በጣም የተከበረ ደብር ነው። እኔ በጣም ነው ደስ ያለኝ። ኢትዮጵያን የሚያኖሯት እነማን እንደሆኑ ልንገራችሁ። የገዳም ጸሎት፣ የቆሎ ተማሪ ጸሎት፣ የምዕመናን ጸሎት እና የቤተ ክርስቲያን ጸሎት ናቸው። ተማሪ ጸሎቱ እሱ አይገባውም። ይብቃ ሰማይገባው ሳይገባው የሚጸልይ ሰው እኮ ነው የሚበቃ። መነኩሴማ እንግዲህ እየተመጻደቀ ችግር ነው። መነኩሴ ችግረኛ እኮ ነው። ይመጻደቃል። በጸሎት ያስቡኝ። አይዞሽ እናቴ ወለተ ሥላሴ አይዞሽ ይመጻደቃል። እና አባ እንዲህ ያለ ነገር አግኝቻለሁ። አዎ እኔ እኮ ነኝ ጸልዬልሽ እንደዚህ ስለሚል ችግር አለብን አይደለኛ? በጣም ችግር አለብን እኮ እኛ ችግር አለብን እውነቱ ማለት ነው። ስለዚህ አሁን ተማሪ ግን አይገባው። ጸሎት አለማርያም ወሰለታ እያለ ዝም ብሎ ያሸረዋል ዝም ብሎ ማለት ነው። በቃ ተሜ ምን አለበት የዜማ ተማሪ በቃ አይገባውም። ጸሎተኛነቱ ስለማይገባው አሁን ነገርኳቸው አበላሸሁት። ስለማይገባው ምጽድቅ ስለሌለበት የተማሪ ጸሎት ተርቦ ተጠምቶ ማርያም ማርያም የሚል እንደው አንድ መነኩሴ ከደብረ ሊባኖስ በታች ልጆች አንድ ትልቅ ጸሎት ላስተምራችሁ አሉ። ሽማግሌ እኛ መንኩሰን ሄድን። በሉ ጥሉ ክፉል የማያሳይ ደግሞ ምኑን ጸሎት ሊያስተምሩን ነው ብያለሁ። እመቤቴ ማርያም በሉ አሉ። እመቤቴ ማርያም በላንተ በዚህ መቋሚያ እንዳለ ይላሉ ነው። ስምሽ ምን ያምር ስምሽ ምን ያምር እንላለን እኛ ሶስቱ ነን መነኮሳት ነን። በፍየል ብራና በፍየል ብራና በቄስ ከናፍር በል በቄስ ከናፍር በቃ እንዲህ ካላችሁ ሰይጣን አይነካችሁም ማለት እውነታቸውን ደግነት ማለት እኮ ይሄ ነው። በእውነቱ ማለት እግዚአብሔር እኮ እንዲያው አሁን በዚህ የሚከፋው መስሏል። ሞኝ ደግ ነው እግዚአብሔር ፍጹም ቸር ስለሆነ ደስ ነው የሚለው። እንኳን እናቱን ወደንለት እርስ በርስ ተፋቀራችሁ ብሎ ደስ ይለዋል እሱ። ከቴም እናቱን ወደንለት ነው የእናቱ ፍቅር ጸንቶልን ነው በእውነቱ። ያንማ ይበልጥ ደስ ይለዋል። ጠላቶቻችሁን ውደዱ ያለ ፈጣሪ እናቴን ወደዳችሁ ብሎ ይከፋዋል መስሏችኋል? ሞኝ አይከፋውም፣ ደስ ይለዋል፣ ይሸልማል፣ አክሊል ያቀዳጃል። ድንግል ማርያም ብንወድ እና እዚህ የድጓ መምህራን የድጓ ጉባኤ ቤት፣ የቅኔ ጉባኤ ቤት፣ አቋቋም ጉባኤ ቤት፣ የቅዳሴ ጉባኤ ቤት አለ እዚች የላም ቀንድ ከማታል ከተማ ይሄን ያህል ጉባኤ ተክላችሁ በማስተማራችሁ በጣም የምትደነቁ ህዝቦች ናችሁ በእውነቱ። ስለዚህ ተማሪ ሲመጣ አድርሰናል እንዳትሉ እሺ። አድርሰናል አይባልም። እግዚአብሔር ትናንትና ፀሐይ አውጥቷል አላወጣም? ዛሬ አውጥቷል አላወጣም? እሺ ጌታ ሆይ ነገ ፀሐይ አውጣልን አድርሻለሁ ይበል አይልም አይደለ? እናንተም አትበሉ። እግዚአብሔር አምና ዝናብ አዝናል፣ አዎ ዘንድሮ አዝንም አድርሻለሁ ቢል አንድ ቀን ተፍጃጀን ማለት ነው። ስለዚህ ምን ማለት አለብን? መስጠት እስከሚቻላችሁ ድረስ ስጡ። ትናንት ሰጥቻለሁ አትበል። አንተ ትናንት በልተህ ዛሬ እየበላ ይላል ሊቁ። ትናንት በልተህ አንተ ዛሬ እየበላ አንተም ትናንትና ይብቃል ይላል። በሆነ ከቃሉ ጋር ናችሁ። እና መንግስተ ሰማያት የተባለች ማን ነው ከተባለች አንዲቱ መንግስተ ሰማያት ወንጌል ናት። እና ይሄ ተማሪ ችግሩ ምንድን ነው? አንድ እንቅፋት አለብን ልናገር የፈለግኩት ወንጌል ትገለጥልን ስላልኩ ነው። ተማሪ አንዳንድ ጊዜ ስር እየማሰ በጣም አስቸግሯል። እንደው እዚህ ላይ ችግር አለበት። ቅጠል ይበጥሳል። የሚደጋግመው ነገር የሚገለባብጠው ነገር አለው። የሚከረትሰው ነገር አለው። ይሄ ነጭ ወረቀት፣ ቀይ ወረቀት ምናምን ጸፋርስ ምናምን ይልና ፍቱን ውቱ የሚለው ነገር አለ። ይሄን አታውቁትም እናንተ። ፍቱን ውቱን ማለት እነሱ ጋር እንግባባለን። አርፈ ብትቀመጥ ይሻላል ብዬ ነው አይደለም? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጥበብ ማን ነው? ክርስቶስ በሉ። ጥበብሰ መድኃኒነ ውእቱ። ጥበብ ይለዋል ክርስቶስ ነው። ዘተሳየጠነ በንዛህተ ደሙ። ተመልከቱ፣ በስጋው መቆረስ በደሙ ፍሰት የዋጀን ወሐረየነ ለመንግስቱ ለጌትነቱ የመረጠን ክርስቶስ ነው። ጥበብ ክርስቶስ ነው። ክርስቶስን ስጋው ደሙን ከበላ ዕፀ ሕይወት ማለት እሱ ነው። እውቀት የሚገልጥ ማለት እሱ ነው። ወንጌልን እንዲገልጥልህ ከፈለግ በቃ ክርስቶስን ደጅ ጽናው እንጂ ይህንን መቁረጥ መቀጠል የቤተ ክርስቲያን አሰዳቢነት መሆኑቱ። ቤተ ክርስቲያን ጥንቆላን በጉባኤ ቤት እንደምታስተምር አድርጎ የመናፍቃን መሳቂያ የሆነው በዚህ ነው። እግዚአብሔርን ጥበብ አድርጎ መማር ይገባል።
ሲገባ መንግስት ትምጣ በሉ። በላሁን እንግዲህ ተሜ ማለዳ ማለዳ እየተነሳችሁ ትምጣ መንግስት ከበል ዝም ብለው ወንጌል ይገልጥልሃል። ወንጌልን ያፈስባቸዋል። አንዲቱ መንግስተ ሰማያት ድንግል ማርያም ናት። መንግስተ ሰማያት ማርያም ዘረከቡኪ ጻድቃን ጼነወኒ ጼና ፍቅርኪ ከመጼና ምዑዝ ዕጣን ወልቤ ሰክረ በፍቅርኪ ወይን። አንዲቱ መንግስተ ሰማያት የወረስናት እናቱ ድንግል ማርያም ናት። ንጉሥ በዚህ ዓለም ነግሶ ሲኖር ለሚያነግሳቸው ለልዑላን ልጆቹ ቤተ መንግስቱን ያወርሳል። ክርስቶስ ሲሞት እናቱን አወረሰን። ሲሞት መስቀል ላይ በዮሐንስ በኩል ዋና ገንዘቡን የሚወዳት ምርጥ ዕቃይቱን ድንግል ማርያምን አስተጋብአተነ ቅድስት ድንግል። ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና ይላል ቅዱስ ቄርሎስ። ጥፋት የሌለባት መለወጥ የሌለባት አምላክን ለመያዝ የታመነች ምርጥ ዕቃይቱ ድንግል ማርያም ይላታል። ምርጥ ዕቃይቱ የሕይወት እንጀራን የያዘች መሶበ ወርቅ፣ የሕይወት ውሃን የያዘች ገይበ ወርቅ ድንግል ማርያም፣ የሕይወት ውሃን ያፈለቀች አዘቅተ ማሕይወት የሕይወት ውሃ ምንጭ፣ የሕይወት ፍሬን ያፈራች የሕይወት ዕፅ እናታችን ድንግል ማርያምን መስቀል ላይ የሰጠን ስጦታችን ናት። እሷን ስለሰጠን መንግስት ጥምጣ የእናትህን ፍቅር ጨምርልን፣ የእናትህን ፍቅር ጨምርልን። በእውነቱ ማለት ይጨምርልን መድኃኔዓለም። እንደው በዚህ ዓለም ትልቅ ሰው ማለት ድንግል ማርያምን የወደደ ሰው ነው። እውነቴን እኮ ማለት ምድር ሰናይት የሚላት እኮ ለምንድን ነው? ወመነኑ ተመልከቱ ምድረ መፍተወ ይላል። የተወደደችውን ምድር ናቁ ብሎ ይትናገራል። ድንግል ማርያም አምላክ የወደዳት ምድር ናት። አምላክ የወደዳት ምድር፣ ለርስት የተመረጠች ምድር፣ ወርቅ ያለባት ምድር እመቤታችን ናት። እናቱን የሰጠው ሰው መልካም ነው። ድንግል ማርያም እንዲህ በዋዛ አትገኝም። እንኳን ሰድብሃት በዋዛ የምታገኛት የምታሰድዳት ከሆነ ግድ የለም ልጇን አዝላ ወደ ግብፅ ትሄድልሃለች፣ ለአንተ ይብላኝ እንጂ። እንደ ሄሮድስ ድንግል ማርያምን መግፋት፣ እሷን መግፋት ብቻዋን የምትገፋት እንዳይመስል ልጇን እሷ ጋር ጥሎ ይሄዳል። ኢየሩሳሌም እናቱን ብትገፋ ልጇን ይዛ ነው የሄደችው። ክርስቶስ እናቱን በሚጠላ ልቡና ውስጥ አያድርም። ግብፅ የተባለ ጨለማ ነው። እየተመጻደቀ ክርስቶስ አጽድቆኛል እናቱን አልፈልግም ለሚል ሰው ወደ ግብፅ አዝላው ትሄዳለች ማለት ትህትና ወዳላቸው ኃጥአን በረድኤት ትሄዳለች እመቤታችን። ስለዚህ እናቱን እንዲሰጠን ተግተን መለመን አለብን። አባ ጊዮርጊስ ዕድሜ ዘመኑን ሁሉ የእናቱን ፍቅር ነው ሲለምን የኖረ። ሲሞትም ገንዛ የቀበረችው እሷ ናት። እንዲህ ለዋዘኛ ሰው ትሰጣለች እንዴ? ለንጹሕ ድንግል ለዮሐንስ ነው እንጂ ለዋዛ እኮ አይገኝም። ስለዚህ የእመቤታችንን ፍቅር በልቡናችን ይጨምርልን። መንግስት ትምጣ በሉ እንጂ በሉ እንጂ። ሌላው መንግስት ትምጣ የተባለ ልጅነት ነው። ጠዋት ነግሬያችኋለሁ። ልጅነት ማለት ተመልከቱ፣ ልጅነት ማለት የሥላሴ ልጅ የሆንበት ጥምቀት ነው። ልጅነት ትሰጠን በሉን፣ ልጅነት ትሰጠን በሉኝ። አሁን ተጠምቃችሁ ልጅነት አላችሁ። ልጅነታችሁን ከማባከን ይሰውረን። ይሄ አንዱ ነው። የመጨረሻው መንግስተ ሰማያት ትሰጠን፣ ሀገሪቱ ትሰጠን ነው። በጣም መንግስተ ሰማያት እንዴት ያለች ሀገር መሰለቻችሁ? መንግስተ ሰማያት ምን ትመስላለች በሉኝ። መልስ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እገሊትን ትመስላለች የሚባለው እሷን የምትመስል ሌላ ሴት ስላለች ነው ይላል። መንግስተ ሰማያት እገሊትን ትመስላለች እንዳለ የሚመስላት የለም። መለስኩላችሁ ማለት ነው። ማንን ትመስላለች ልበለ? እንደሱ ያለ ሀገር የለም። አግኝቶ የማያጡባት፣ ገብተው የማያወጡባት፣ ከብረው የማያዋረዱባት፣ በብርሃኑ ነው የማይጨለምባት፣ የበላይ የበታች የሌለባት፣ ኃይል አግኝቶ የማይደክሙባት፣ በሕይወት ኑሮ የማይሞቱባት፣ ጤነኛ የማይታመምባት፣ ውበት የማይጠወልግባት፣ በክብር ከብረው የሚኖሩባት፣ ሁሉ ተስተካክሎ የሚነግስባት፣ የብርሃን ሀገር፣ የነፃነት ሀገር፣ ያለ ስጋት የሚኖርባት፣ ክርስቶስን የምንጠግብባት ሀገር መንግስተ ሰማያት ናት። መንግስተ ሰማያትን ስጠን ለማለት መንግስት ትምጣ። እስኪ መንግስት ትምጣ በሉ። አቤት በቃ መንግስት ትምጣ። መንግስቱን ያውርሰን። ትምህርቱ ስለማያልቅ ትምጻ መንግስተ ኮይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም
ሰላም ለኪ ድንግል በልናችሁ ድንግል በስጋችን እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ምሕረተ ወፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ወስብሐት ለእግዚአብሔር።